የአንጋፋው ድምፃዊ ንዋይ ደበበ አነጋጋሪ ምላሽ። አንጋፋው ድምፃዊና የዜማ ደራሲ ንዋይ ደበበ በቅርቡ ለታላቁ የኢትዮጵያ ህዳሴ ግድብ ምረቃ ስላወጣው ነጠላ ዜማና ከዓመታት በፊት ለቀድሞ ጠቅላይ ሚኒስትር መለስ ዜናዊ ህልፈት አውጥቶ ስለነበረው የለቅሶ ዜማ አዲስና አነጋጋሪ አስተያየቶችን ሰጠም። ንዋይ በአርቲስት ቲቪ ከአርቲስት አዳነች ወልደ ገብርኤል ጋር ባደረገው ቃለ መጠይቅ ለ120 ሚሊዮን ህዝብ ክብር እንደ አንድ የጥበብ ሰው ለአባይ ግድብ ለመዝፈን ስለቻለ በ3 እና 4 ቀናት ውስጥ የተቀናበረ አዲስ ስራ ለምረቃው ማድረሱን ተናግሯል። ስራው በፍጥነት የተሰራ ቢሆንም በጥራት ለበዓሉ መድረሱን የገለጸው ድምፃዊው ለዚህ ስራውም ጠቅላይ ሚኒስትሩን ጨምሮ ሌሎችም ምስጋና እንዳቀረቡለት ገልጿል። በሌላ በኩል የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ሲሞቱ ስለዘፈነው የለቅሶ ዜማ ሲጠየቅ ሰው ይቅርና ወፍም ሲሞት ኢትዮጵያዊ ያለቅሳል በማለት ባህሉን ያስታወሰው ንዋይ ሆኖም ለዚያ ዘፈን የኢትዮጵያን ህዝብ መልሶ ይቅርታ እንደጠየቀ አረጋግጧል። ይቅርታ የጠየቀበትንና የሚቆጨውን ምክንያት ሲያስረዳም አሰብን ለካ ባደራ ያስረከቡት እሳቸው መሆኑን አሁን ነው በደንብ እየገባኝ የመጣው ብሏል። በተለይም የቀይ ባህር ጉዳይ እንደሚቆጨው ሲገልጽ ቀይ ባህርን የሚያክል ትልቅ ሀብት ግመል ይጠጣበት ብለው ሰጥተዋል የሚለውን በወቅቱ ብረዳ ኑሮ እና ውስጤ ቢኖር ኑሮ ያን ዜማ አላወጣም ነበር ሲል በቁጭት ተናግሯል። ድምፃዊ አክሎም ለተለያዩ ድምፃውያን ግጥምና ዜማ በመስጠት የሚታወቅ ሲሆን እስካሁን ለሰዎች የሰጣቸው ዘፈኖች ቁጥር 150 እንደሚደርሱም ጠቁሟል። ክቡራን አድማጭ ተመልካቾቻችን የዚህ የዛሬው አጭር መረጃችን ይህን ይመስል ነበር። እስከ መጨረሻው አብራችሁን ስለተከታተላችሁና አብራችሁን ስለሆናችሁ ከልብ እናመሰግናለን። ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። አዳዲሶቹ ለእንደዚህ አይነት መረጃዎች ሰብስክራይብ በማድረግ ቤተሰብ የሆኑ